የቅዱስ መርቆሬዎስ ዓመታዊ የእረፍት በዓሉ ነው። በነገራችን ላይ ወር በገባ በ25 ሁልጊዜም ወራዊ መታሰቢያው ነው። ነገር ግን ህዳር 25 ያው ቅዱስ ጳውሎስ እንደተናገረው ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ጨርሻለሁ፣ ሩጫዬን አጠናቅቄያለሁ ብሎ እንደተናገረው ሃይማኖታቸውን የጠበቁ በተጋድሎ እየበረቱ ሩጫቸውን የጨረሱ አባቶች የእረፍት ቀናቸው፣ የልደት ቀናቸው፣ የተጋድሎ ጊዜያቸው እንደገና ደግሞ የተወለዱበትና ያረፉበት በቤተክርስቲያናችን ያው መታሰቢያ ይደረግላቸዋልና ህዳር 25 ቀን የቅዱስ መርቆሬዎስ የታላቁ አባት በሰማዕትነት ያረፈበት ዕለት ነውና እሱን በተመለከተ አጠር ያለ መልእክት እንነጋገራለን። መነሻ የምናደርገው ዕብራውያን 11 ከቁጥር 32 ጀምሮ ነው። በእንተ እለ ጌዴዎን ወባርቅ ወየፍታሔ ወሰምሶን ወዳዊት ወሳሙኤል ወባይዳንህ ነቢያት። የሚገርመው ነገር ቅዱስ ወይም ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ እንደዚህ ይለናል። እንደዚህ ነው። ወምን ተእንከ እብል እስመ ህጹር ዕለትየ ከመ እዜንውክሙ። ብዙ ነገር እንዳልነግራችሁ ጊዜ አጭር ነው ይላል። ብዙ ነገር እንዳልነግራችሁና እንዳልተርክላችሁ እንዳላሰማችሁ ጊዜ አጭር ነው ይልና ስለነማን በእንተ ለጌዴዎን፣ ስለ ጌዴዎን፣ ስለ ባርቅ፣ ስለ ወፍታሔ፣ ስለ ሶምሶን ወዳዊት ወሳሙኤል፣ ስለነ ዳዊት፣ ስለነ ሳሙኤል ወባይዳንህ ነቢያት፣ ስለ ሌሎቹም ነቢያት እንዳልናገር ይልና እለ በተአምኖ ተጋደሉ። አምነው የተጋደሉ የተጋድሉ ዋጋቸው በእግዚአብሔር ዘንድ እንደሆነ ያመኑ፣ የሚያምኑት አምላክ የሚያድን እንደሆነ፣ የሚያመልኩት አምላክ የታመነ እንደሆነ፣ የሚያምኑት አምላክ ታማኝ እንደሆነ ሰው በውስጡ የሚያስፈልጉት አለ። አማኝ፣ ታማኝ፣ አማኝ፣ ታማኝ፣ አሳማኝ። እነዚህ እለ በተአምኖ ተጋደሉ። በተአምኖ የተጋደሉት ያመኑ፣ የሚያሳምኑ፣ የሚታምኑ ናቸው ማለት ነው። ስለዚህ በተአምኖ የተጋደሉ እለ በተአምኖ ተጋደሉ ወሞው ነገሥታተ ወአድሙ ፍናዊሆሙ ተገበሩ ጽድቀ ወረከቡ ተስፋሆሙ ወፈጸሙ አፈ አናብስት። የአናብስትን አፍ የዘጉ አሉ እነ ዳንኤል። እንደገና ደግሞ የእሳቱን ኃይል ያጠፉ አሉ። እንደገና ደግሞ ከሰንሰለት ያመለጡ ከሞት ያመለጡ አሉ። ብዙ ናቸው ይልና ወባይዳንህ ነቢያት። ስለ እነዚህ ሁሉ እንዳልናገር እንዳልተርክ ሕጹር ጊዜ አጭር ነው አለ። ጊዜ የለኝም ነው ይልና ወአድሙ ፍናሆሙ መንገዳቸውን አስተካክለው እለ በተአምኖ ተጋደሉ። በአምነው የተጋደሉ በማመን የሚያመልኩትን አምላክ ያመኑና ለአምላካቸው የታመኑ አማኝ፣ ታማኝ፣ አሳማኝ ሆነው በማመን የተጋደሉ ማንን? እግዚአብሔርን የሚታመነውን አምላክ የአምነው የተጋደሉ ይልና የአናብስትን አፍ የዘጉ ርዕሳችን ደግሞ ወአጥፉ ኃይለ እሳት የእሳትን ኃይል ያጠፉ። ሶስት ነገሮችን እንውሰድ። ቂርቆስና ኢየሉጣ የፈላ ውሃ ፊታቸው ላይ ተቀምጦ ወደዚያ እንዲገቡ ሲታዘዙ ቅዱስ ቂርቆስ የተናገረው ነገር አለ። ምንድን ነው ያለው? ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን። እሳቱን ውሃ አድርጎ አናንያ፣ አዛርያ፣ ሚሳኤልን ያሻገረ የፈላውን ውሃ ቀዝቃዛ አድርጎ ያሻግረናል። እናቴ ሆይ እመኝ አላት። አየው። አሁን ለቅዱስ ቂርቆስና ለኢየሉጣ እምነታቸው የሆናቸው የአናንያ የአዛርያ እምነት ነው። የአናንያ የአዛርያ እምነት ምንድን ነበር? ንጉሥ ሆይ አምላከከሂ ኢናመልክ ወለምስልሂ ዘወርቅ ዘገበርከ ንሕነ ኢንሰግድ። አምላክህን አናመልክም ጣዖት ነውና፣ ለአንተም አንሰግድም ሰው ነህና። የምንሰግድለት አምላክ ሀሎ ንጉሥነ ወሀሎ አምላክነ በሰማይ ውእቱ ያድነን። ንጉሳችን አምላካችን በሰማይ አለ፣ እሱ ያድነናል አሉ። እንደውም ምን አሉ? ይትባረክ እግዚአብሔር አባቶቻችን 600,000 እስራኤላውያንን የኤርትራን ባህር ከፍሎ ያሻገረ እኛን ደግሞ የነደደውን እሳት ከፍሎ ያሻግረናል። ውሃ አድርጎ አቀዝቅዞ ያሻግረናል።
አህለፍ ከነ ማእከለ እሳት ወማይ ዋውፃይ ከነ ውስተ ዕረፍት ብለን እንዘምራለን። በእሳትና በውሃ መካከል አሻገርከን ወደ ዕረፍትም አወጣህን ብለን እንዘምራለን ብለው አያችሁ። ቂርቆስና ኢየሉጣ አናንያ አዛርያን ሚሳኤልን ያዳነ ያድነናል ብለው ታመኑ። አናንያ አዛርያ ሚሳኤል ደግሞ 600 ሺህ እስራኤል አባቶቻችን የኤርትራን ባህር ከፍሎ ያሻገረ እግዚአብሔር ያሻገረናል ብለው ተናገሩ። 600 ሺህ እስራኤላውያን ደግሞ ምን ብለው ተሻገሩ? ኦረርኩ ከማድኖም ሞት የዘውም ለቀደምት አበው፣ እነሆ ኖህን ከሞት አድኜ አሻግሬዋለሁ፣ ሎጥን ከእሳት አውጥቼ አሻግሬዋለሁ እያለ እግዚአብሔር አንዱ በአንዱ ተውፊት ማለት ቅብብሎች ነውና ይሄ እግዚአብሔር ስራና ቸርነት አድኅኖተ እግዚአብሔር ከአበው ወደ መሳፍንት ከመሳፍንት ወደ ነገስታት ከነገስታት ነቢያት ደቂቀ ነቢያት እያለ ወደኛ የመጣ ነውና ስለዚህ ምን አለ? እነሆ የእሳቱን ኃይል አጥፍተው የተሻገሩ አሉ አለና የአናብስትን አፍ የዘጉ አሉ። ወድህኑ እምአፈ ኲናት ከጦርነትም የዳኑ አሉ ይልና ወጸኑ በሕማሞሙ ወኃየሉ በውስተ ጸብ በተጋድሏቸው የጸኑ ነገስታትን ያሸነፉ አሉ። ይልቁንም ደግሞ የማርቆስ ወንጌል ምዕራፍ 13:6 ላይ ለክፉዎቹ ምስክር ሊሆንባቸው ለእናንተ ደግሞ ምስክር ሊሆንላችሁ በነገስታት ፊት ትቆማላችሁ፣ በስሜ ትገረፋላችሁ። እንደገና በዮሐንስ ወንጌል ምዕራፍ 15 ላይ ደግሞ ከዓለም ብትሆኑ ኑሮ ዓለም የራሱን ይወዳል፣ ነገር ግን ከዓለም ነበራችሁ፣ ከዓለም መረጥኳችሁ፣ ጠራኋችሁ። አሁን ከዓለም ተጠራችሁ እንጂ ዓለማውያን አይደላችሁም። ዓለማውያን ስላይደላችሁ ዓለም የራሱን ስለሚወድ እናንተን ግን ያሳድዳችኋል። እኔን አሳደውኛል፣ እናንተንም ያሳድዷችኋል። እኔን ገለውኛል፣ እናንተንም ይገሏችኋል። ነገር ግን ስማችሁ በመንግሥተ ሰማያት ነውና ይልቁንም የምትጋደሉት ተጋድሎ፣ የሚቆረሰው ስጋችሁ፣ የሚፈሰው ደማችሁ፣ መከራችሁ በሙሉ የመንግሥተ ሰማያትን ቁልፍ መያዣ ነውና ደስ ይበላችሁ አላቸው። ክብርና ምስጋና ለመድኃኔዓለም ይሁን። ስለዚህ ከነዚህ መካከል ዛሬ ሰብአይታቲሁስ ለክርስቶስ የክርስቶስ ምስክሮች ዓለምን የዞሩ የተጋደሉ እለ በተጋድሎ ጸኑ፣ በተጋድሎ የጸኑ በመከራ የጸኑ ነገር ግን የመከራው ብዛት ዓላማቸውን ያላሰናከላቸው ማዕበሉ ቢነሳ ሞገዱ ቢነሳ መከራ በሰውነታቸው ላይ ቢመጣ እግዚአብሔርን ይዘው እግዚአብሔርን አምነው ያለፉ እነዚህ ቅዱሳን ብሉይ ኪዳን ላይ እነ ኢሳይያስ ስንመለከት በመጋዝ ተሰንጥቀው፣ እነ ኤርምያስ ወደ ጉድጓድ ወደ ቀበሮ ጉድጓድ ተወርውረው፣ እነ ሕዝቅኤልም እንደዚሁ መከራ ያላየና ያልተሻገረ የለም። ለዚህ ነው ጊዜ አጭር ነው ስለነዚያ ሁሉ እንዳልተርክ አለ ቅዱስ ጳውሎስ። ስለዚህ በዚች ቀን ስሙ መርቆሬዎስ ይባላል። በዚህ በቅኔ ቤት ግን ፕሩፓዴር ይባላል። በቅኔ ቤት ፕሩፓዴር ይባላል። መርቆሬዎስ የሆነ ፕሩፓዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። በሁለተኛው ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። በነገራችን ላይ የሐዋርያት ጥሪ እስካሁን ዓለምን ታገለግሉ ነበር፣ አሁን እኔን ታገለግላላችሁ ነው። ለጊዜው በእግር ተከተሉኝ፣ በኋላ ግን በስራ የምሰሉኝ ነው። በስራ የምሰሉኝ ነው እና ሐዋርያ ማለት ተጓዥ ማለት ነው። የእግዚአብሔር አገልጋይ ማለት ነው። የኢየሱስ ክርስቶስ አገልጋይ ማለት ነው። ለምሳሌ 12 ሐዋርያት፣ 70 አርድእት፣ 36 ቅዱሳት አንስት ቤታቸውን ጥለው የእጁን ታምራት የቃሉን ትምህርት እያዩ የኖሩ 120 ቤተሰብ ይባላሉ ማለት ነው። እና እነዚህ የማን አገልጋይ? የእግዚአብሔር አገልጋዮች ይባላሉ። ዓለም በሙሉ 8 ቢሊዮን ሆኗን አሁን የዓለም ቁጥር ሁሉ የእግዚአብሔር አገልጋይ ነው። እንግዲህ ሊሆንም ላይሆንም ይችላል ነው። ምክንያቱም አንዳንዱ ስልጣኑን ያገለግላል፣ አንዳንዱ ሀብቱን ያገለግላል፣ አንዳንዱ ራሱን ያገለግላል፣ አንዳንዱ ደግሞ ሕዝብ ያገለግላል፣ አንዳንዱ ሀገር ያገለግላል፣ አንዳንዱ ደግሞ ያን ባይሆን ሆዱን ያገለግላል። ከዚያ ቀጥሎ ደግሞ ሰው የሚያገለግለውንም ለይቶ ላያውቅ ይችላል። ነገር ግን እነዚህ ሁሉ እግዚአብሔርን አገልጋዮች ናቸው። አንዳንዱ ቋንቋ ሲያገለግል፣ አንዳንዱ ራሱን ሲያገለግል፣ አንዳንዱ ስልጣኑን ሲያገለግል፣ አንዳንዱ ቤተሰቡ ሲያገለግል፣ አንዳንዱ ደግሞ ጣዖት ሲያገለግል፣ እንዳለመታደሉ ጣዖት የሚያገለግላል። ጣዖት አንዳንዱ ሰይጣንን የሚያገለግል። ለዚህ እኮ ነው ሰይጣን ተጠምቆ ውጣ ሲባል አሳድጌ የሚል ነገር ይናገራል አይደለ? ለምን? ሰውየው ሲያገለግለው ኑሮ አለ። ከልብስ ሳይቀር ከምን ሳይቀር ቀኑ እየቆጠረ አንድ ቀን እሑድ ቤተክርስቲያን ይገኛል፣ ሮብ ጠንቋይ ቤት ይገኛል። ያ ነው አገልግሎት የሚባለው። ገንዘብ እየወሰዱ ጨፌ እየጎዘጎዙ ዛት፣ ሟርት፣ ጥንቆላ ወዘተ በዚህ ውስጥ የሚያገለግሉ በጣም ብዙዎች አሉ። ለዚህ ነው
እነዚህ ግን ከዓለም የነበሩ ከዓለም የተጠሩ በዓለም የነበሩ ከዓለም የተመረጡ ከዓለም የነበሩ ዓለሙን የናቁና አማን መነኑ ሰማይ ጣይማ ለዛ ዓለም ወካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪ ይላል። ሰማዕታት የዚህን ዓለም ናቁ፣ ጣዕሙን ናቁ፣ አለባበሱን ናቁ፣ አነዋወሩን